የ2018 ፍሬሽማን ተማሪዎች ምደባ መቼ ነው እያላችሁ ስጠይቁ የነበራችሁ ተማሪዎች ዛሬ መልሱን ይዤላችሁ መጥቻለሁ። በዛሬ ቆይታችንም ስንመለከት የጠሩ ዩኒቨርሲቲዎች እነማን ናቸው፣ በእነዛ ግቢዎች ውስጥ የሚሰጡ ዲፓርትመንቶች ምን ምንድን ናቸው የሚለውን በስፋት የምንመለከት ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ቪዲዮውን ግን ከመጀመራችን በፊት ሰብስክራይብ ብታደርጉ በጣም ደስ ይለኛል። ወደ ግቢ ጥሪ እንግዲህ ስንገባ በዋናነት እስካሁን ባለው ሰዓት ድረስ የጠሩት ግቢዎች ሐዋሳ ዩኒቨርሲቲ እና የሐረማያ ዩኒቨርሲቲ ናቸው። ታዲያ ወደ እነዚህ ግቢዎች የፍሬሽማን ተማሪዎች ስትገቡ ይዛችሁ ልትገቡ የሚያስፈልጓችሁ ነገሮች አሉ ወደ ግቢው ስትሄዱ። ስለዚህ እነሱን ነገሮች እጠቅስላችኋለሁ። ከዚህም በመቀጠል ደግሞ እንዳልኳችሁ አስቀድሜ ሐዋሳ ግቢ የሚሰጣቸው ዲፓርትመንቶች ምን ምንድን ናቸው፣ ሐረማያ ዩኒቨርሲቲ ውስጥ ምን አይነት ዲፓርትመንቶችን እናገኛለን የሚለውን ሀሳብ ከወዲሁ አስቀድሜ የምነግባችሁ ይሆናል። ከዚህ በኋላም ደግሞ የሚለቀቁ አዳዲስ የግቢ ጥሪዎችን ቶሎ ቶሎ እንለቃለን ማለት ነው። እናንተም ሰብስክራይብ ማድረጋችሁን ግን እንዳትረሱ። እንግዲህ ወደ ሐዋሳ ዩኒቨርሲቲ ስሄድ ምን ያስፈልገኛል የሚለውን ስንመለከት በአብዛኛው ግቢዎች ውስጥ ስትገቡ ሊያስፈልጓችሁ የሚችሉ ነገሮች ወደ 5 ወይ 6 ናቸው። የመጀመሪያው ግን እንደ ዋና ሊቀመጥ የሚችለው የ12ኛ ክፍል ፈተና ውጤት ዋናውንና ኮፒ አድርጋችሁ ልትይዙ ይገባል። የ12ኛ ክፍል ውጤታችሁን የኢንትራንስ ማለት ነው። ከዚህ በተጨማሪ ደግሞ ከ9 እስከ 12ኛ ክፍል የእናንተን ውጤት የያዘ ትራንስክሪፕት ዋናውንና ኮፒ ይሄንንም ልትይዙ ያስፈልጋል። ሁለት ነገር ጠቅሰናል። አራተኛ ደግሞ 4 ጉርድ ፎቶግራፍ ይዛችሁ መቅረብ መቻል አለባችሁ። 4 ጉርድ ፎቶግራፍ ያስፈልጋችኋል። ፎቶግራፎቹ መጀመሪያ ላይ የምትጠቀሙት ምናልባት በመጠን እንትን ሊል ይችላል። እንደ ግቢው ግን ወይ መሀል ላይ ትጠየቃላችሁ። ኮስት ሼሪንግ ደግሞ ወደ መጨረሻ አካባቢ ላይ ሲያስሞሏችሁ ሲያስፈርሟችሁ ያኔ ፎቶ ስለሚያስፈልጓችሁ ያዛብጉ። ቢያንስ እንኳን ኮስት ሼሪንግ ስፈርሙ ወደ 4 ወረቀቶች ይመጣሉ። ስለዚህ እያንዳንዱ ላይ አንዳንድ ፎቶ ያስፈልገዋል ማለት ነው። ለአይዲ ብላችሁ የምትይዙት ፎቶ አለ፣ ውስጥም ደግሞ የሚገባ አለ። ስለዚህ ፎቶ ጨመር አድርጋችሁ ብትይዙ የተሻለ ይሆናል። ከዚህ በተጨማሪ ደግሞ እንግዲህ ዶርም ተመድባችሁ ስትሄዱ ወይም ደግሞ ዶርም ከተሰጣችሁ በኋላ ሌላ የሚያስፈልጓችሁ ነገር አንሶላ፣ ብርድ ልብስ እና የትራስ ጨርቅ የእናንተ የሆነ ያስፈልጋችኋል። ከዚህ በተጨማሪ ደግሞ እንደ ሁኔታው የስፖርት ትጥቅንም ይዛችሁ ነው ተብላችኋል። ማለትም ፍሬሽማን ሆናችሁ ስትገቡ ከምትማራቸው ኮርሶች መካከል አንደኛው የኤችፒ ትምህርት አለ። የኤችፒ ትምህርት እንግዲህ እንዲሁ ባዘቦ ልብሳችሁ ሳይሆን የስፖርት ትጥቃችሁን አሟልታችሁ የምትወጡበት ነው። ከዚህም በተጨማሪ ደግሞ ከልጆች ጋር የምታሳልፏቸው የምትጫወቷቸው የተለያዩ ነገሮች ይኖራሉ። ለዚህ የሚያገለግላችኋል ማለት ነው። በአጠቃላይ ግን ሐዋሳ ዩኒቨርሲቲ የመጀመሪያ ዲግሪ ፕሮግራም ለተመደባችሁ ተማሪዎችን ኑ ያለበት ጊዜ ጥቅምት 17 እና 18 ዓመተ ምህረት ግቢው አሳውቋል ማለት ነው። በዚህ ቀን ኑ ተብሏል። ሌላው ደግሞ የሐረማያ ዩኒቨርሲቲ ነው። ወደ ሐረማያ ዩኒቨርሲቲ ደግሞ እንግዲህ ስንመጣ በሐረማያ ዩኒቨርሲቲ በ2018 የተመደባችሁ ተማሪዎችም እንግዲህ በተመሳሳይ ሁኔታ በ17 እና በ18 ሲሆን የተጣራችሁት እናንተም የሚያስፈልጋችሁ ቅድም እንደጠቀስኩላችሁ 12ኛ ክፍል የተፈተናችሁበትን ሰርተፍኬት ከ9 እስከ 12ኛ ክፍል የተፈተናችሁበት ወይም ውጤታችሁ ከግቢ ከየተማራችሁበት ትምህርት ቤት የምትቀበሉት ትራንስክሪፕት፣ የ8ኛ ክፍል ካርዳችሁን እያንዳንዱ ነገር ዋናውንና ኮፒ እየያዛችሁ ሌላ ደግሞ 3 በ4 የሆነ ጉርድ ፎቶ፣ ብርድ ልብስ፣ አንሶላ፣ ትራስ እንዲሁም ደግሞ የስፖርት ትጥቅ መያዛችሁን እንዳትረሱ ማለት ነው። እነዚህን መያዛችሁን እንዳትረሱ። አሁን በመቀጠል እነዚህ ግቢዎች ውስጥ የሚሰጡ ዲፓርትመንቶች ምንድናቸው የሚለውን እንቃኝ። ምክንያቱም አሁን ሐዋሳ ግቢ የተመደባችሁ ተማሪዎች ሐዋሳ ሄዳችሁ ምን ልማራለሁ ወይም ደግሞ ምን አይነት ነገር ነው ላገኝ የምችለው የሚለውን ነገር ከወዲሁ እያሰባችሁ የፍሬሽማን የመጀመሪያ ሴሚስተር ቆይታችሁ ወሳኝ ስለሆነ እዛ ላይ በአጽንኦት እንድትሰሩ እንዲያግዛችሁ ማለት ነው። በነገባችሁ ላይ ቲቶፍ ታይም ፍሬሽማንም ለፍሬሽማን ተማሪዎች ያዘጋጃቸው በሁሉም ኮርሶች ቪዲዮ ስላሉ ይህንን ቪዲዮ ደግሞ ትምህርት ሲጀመር በዚሁ ቻናላችን ላይ ስለምታገኙት ከወዲሁ ሰብስክራይብ በማድረግ አባል መሆን ትችላላችሁ። ሐዋሳ ዩኒቨርሲቲ እንግዲህ ሐዋሳ ውስጥ የምትገኝ ከተማ እንደሆነች ወይም ግቢ እንደሆነ ይታወቃል። የተለያዩ ካምፓሶች አሉት። ነገር ግን ዋና ትኩረታችን የሚሰጣቸው ዲፓርትመንቶች ስለሆኑ የተለያዩ ዲፓርትመንቶችን ይሰጣል። ለምሳሌ ያህል ስለ ገቨርናንስ፣ ኢንጂነሪንግ፣ አርኪቴክቸር፣ ቱሪዝም፣ ሆቴል ማኔጅመንት፣ ስፖርት፣ ላው የመሳሰሉትን። ከዚህ በተጨማሪ ደግሞ እንግዲህ ወደ ቴክኖ ካምፓስ የሚባላሉ። በቴክኖ ካምፓስን በተመሳሳይ ሁኔታ ኢንጂነሪንግ፣ ኢንፎርሜሽን ሲስተም፣ ፕሮግራሚንግ፣ እነዚህን ኮምፒውተር ሳይንስ የመሳሰሉት ይሰጣሉ። ከዚህ በተጨማሪም እንደ አኒማል
ወደ ይርጋለም የሚባል ቦታ ወይም ይርጋለም ደግሞ ከሐዋሳ ትንሽ ጠጋ ብላ የምትገኝ ከተማ ስትሆን ወደዛ ከተማ ደግሞ የኤፍቢ ፋኩልቲ ኦፍ ቢዝነስ ዲፓርትመንት ይሰጣሉ። እንግዲህ በዚህ ፋኩልቲ ኦፍ ቢዝነስ ውስጥ ማርኬቲንግ ማኔጅመንት፣ ሎጂስቲክስ፣ አካውንቲንግ፣ ኮፐሬቲቭ ማኔጅመንት፣ ኢኮኖሚክስ የሚባሉ ዲፓርትመንቶች ይሰጣሉ ማለት ነው። ከዚህም በተጨማሪ ሜዲሲንንም የሚሰጥ ግቢ ነው ማለት ነው። በመቀጠል ደግሞ እንግዲህ ወደ ሀረማያ ዩኒቨርሲቲ እንግባ። ሀረማያ ዩኒቨርሲቲም በራሱ የተለያዩ ግቢዎች ያሉት ሲሆን በእነዚህ ግቢዎች ውስጥም እንግዲህ የተለያዩ ዲፓርትመንቶችን ይሰጣል። ከሚሰጣቸው ዲፓርትመንቶችም ስንመለከት ሁሉንም ማለት በሚቻል ደረጃ የሶሻል ዲፓርትመንቶችን ሲሰጥ ከዚህ በተጨማሪ ቢዝነስ፣ ኢኮኖሚክስ፣ ናቹራል፣ ኮምፒቴሽናል ሳይንስ፣ ላው፣ ቲቺንግ፣ አግሪካልቸር ከዚህ በተጨማሪ ኢንጂነሪንግ፣ ፉድ ሳይንስ፣ ቬተርነሪ፣ ሜዲሲን፣ ሄልዝ፣ ፋርማሲ የሚሉትን ዲፓርትመንቶች ይሰጣል ማለት ነው። ስለዚህ ከወዲሁ በዚህ ግቢ ምን አገኛለሁ የሚለውን ነገር አውቃችሁ መግባት ትችላላችሁ ማለት ነው። እንግዲህ ከዚህ በኋላ የሚመጡ አዳዲስ ግቢዎች ጥሩ ይኖራሉ። በዛም ላይ ደግሞ ቶሎ ቶሎ ከሰብ የምንለቅላችሁና የምናሳውቃችሁ ይሆናል ማለት ነው። እንግዲህ የተሳሳቱ መረጃዎች ሊለቀቁ ይችላሉ። በዚህ ቻናላችን ላይ ግን ትክክለኛውን የሆነ መረጃ ከዋናና ታማኝ ከሆኑ ምንጮች እያመጣን የምንለቅላችሁ ነው የሚሆነው ማለት ነው። አብራችሁኝ ስለቆያችሁ አመሰግናለሁ። ቻናሉን ግን እስካሁን ድረስ ሰብስክራይብ ያላደረጋችሁ ሰዎች ወይም ልጆች በጣም ብዙ ናችሁ። ለምን እንደሆነ አልገባኝም። ሰብስክራይብ ብታደርጉን በጣም ደስ ይለናል። እናንተም ደግሞ ወዳጅነታችሁን እንዲሁም ደግሞ የእኛም ቪዲዮ መውደዳችሁን በዛ ስለምናቅ ሰብስክራይብ በማድረግ ተባበሩን። አሁን ባታደርጉት በቀጣይ ማድረጋችሁ እንዳትረሱ። አብራችሁኝ ስለቆያችሁ ግን አመሰግናለሁ። ቻው ቻው።